ታሪኩ የሚጀምረው የባለስልጣናት ንብረት ላይ ቁጥጥርና ክትትል በሚያደርገው በአንድ የአሜሪካ ቢሮ ውስጥ ነው። የድርጅቱ አለቃም ቴዎድሮስ ሞሪቶ የተባለው ሰው ሲሆን ደንበኞቹን በማጭበርበርና ውድ ዕቃዎችን በመውሰዱ በሕግ ተፈላጊ ነው። አንድ ቀን ሞሪቶ ወደ ቤቱ ለመሄድ በችኮላ ወደ መኪናው እየሄደ ሳለ ሳይታሰብ መኪናው ይፈነዳበታል። ነገር ግን ምንም ጉዳት አልደረሰበትም። ከባድ ችግር ውስጥ እንዳለ ስለተገነዘበም እዚህ ከቆየ በባለስልጣናት ስለሚገደልና እስር ቤት ላይ ጥበቃ ስለሚያገኝ ለፖሊስ እጁን ለመስጠት ወሰነ። ራሱን አሳልፎ ከሰጠ በኋላም ፖሊሶች አንድ ምድረ በዳ ላይ ወዳለ ቦታ ወሰዱት። ኤፍቢአይም እሱን እየተከተሉት ነበር። ከዚያም በእነሱና በፖሊሶች መካከል የተኩስ ልውውጥ ተፈጠረ። ሞሪቶም በስጋት ተውጦ አንድ የፖሊስ መኪና ላይ በመግባት ለማምለጥ ይሞክራል። ነገር ግን እድል አልቀናቸውም መሰለኝ። መሃል መንገድ ላይ ነዳጅ ያልቅበታል። ሞሪቶም በዚህ ሰዓት ያለው አማራጭ በረሃውን በእግሩ አቋርጦ ወደ ከተማ መግባት ነው። ከዚያም አንድ ቁማር ቤት ላይ ይደርሳል። ቁማር ቤቱ አካባቢ በተፈጠረ ብጥብጥ ምክንያትም ፖሊሶች ሁኔታውን ለማረጋጋት ሲሯሯጡ ይመለከታል። ሞሪቶ አሁንም ቢሆን ነፍሱን ለማዳን ይፈልጋል። እናም እስር ቤት ለመግባት በማሰብ ሆን ብሎ አንዲት ቫለሪ ያንግ የተባለች መኮንንን በቡጢ መታት። በዚህም እንዳሳብ ሆነለት። ወደ እስር ቤትም ተወሰደ። በድንገትም አንድ ሰው በመኪና ውስጥ ሆኖ ሞሪቶ የሚያደርገውን ነገር በትኩረት ይመለከታል። በኋላም አንዳንድ የፖሊስ አባላት መንገድ ላይ ቆመው ሳለ አንድ ሮበርት ቪቲክ የተባለ የጠጣ ሰው መኪናውን ወደ ፖሊሶች በመንዳት ሊገጫቸው ይሞክራል። ነገር ግን ለትንሽ አመለጡ። በዚህም ምክንያት ቪቲክ ተይዞ ለደህንነት ሲባል ወደ ፖሊስ ጣቢያ ተወሰደ። ጣቢያ ላይም ሆነው ፖሊሶች ቪቲክን ሲፈትሹት ምንም አይነት መታወቂያም ሆነ ስለ ማንነቱ የሚያሳይ ነገር አላገኙም። ነገር ግን በጃኬት ውስጥ የኢንሱሊን መሳሪያ አግኝተው ወሰዱበት። ፍተሻም ካደረጉ በኋላም ቪቲክን ከሌሎች ህዝቡ ላይ ችግር ከፈጠሩ የሰከሩ ሰዎች ጋር በአንድ ክፍል ውስጥ አስቀመጡት። ብዙም ሳይቆይ ፖሊሶች አካባቢውን ለቀው ከወጡ በኋላ መጀመሪያ ላይ የሰከረ ሰው መስሎ የነበረው ቪቲክ በድንገት ነቅቶ አጠገቡ ወዳለው ክፍል ሞሪቶ መመልከት ጀመረ። የሚገርመው ነገር ቪቲክ በሞሪቶ ማጭበርበር ሰለባ ከሆኑት ሰዎች መካከል በአንዱ የተቀጠረ ፕሮፌሽናል ነፍሰ ገዳይ ነው። ቪቲክም ሆን ብሎ የጠጣ ሰው በመምሰል ግርግር በመፍጠር ሞሪቶ ወደ ታሰረበት እስር ቤት ለመግባትና ተልዕኮውን ለመጨረስ ራሱን በቁጥጥር ስር እንዳዋለ እንረዳለን። ሞሪቶም ቪቲክ ሲከተለው እንደነበረ ካወቀ በኋላ ህይወቱን ለማትረፍ ለቪቲክ ደንበኞች ከፍተኛ ካሳ በመስጠት ለመደራደር ሞከረ። ምንም እንኳን ድርድር ቢያቀርብም ቪቲክ የደንበኞችን ተልዕኮች ሁልጊዜ በማሟላት ስለሚታወቅ ድርድሩን ውድቅ አደረገበት። ብዙም ሳይቆይ በስካር ምክንያት ክፍሉን ከቪቲክ ጋር የሚጋራው ሰው ከእንቅልፉ ነቅቶ ቪቲክን እየተረበ መለፍለፍ ጀመረ። መጀመሪያ ላይም የቤን ቻርተር የተባለው ሰው ሲታረበው የታገሰው ቪቲክ በድንገት ጥቃት ሰነዘረበት። በሌላ በኩል ደግሞ ፖሊሶች ጋር ቀደም ሲል በፖሊስ የተያዘው የኢንሱሊን መሳሪያ ጭስ ማውጣት ይጀምራል። በፖሊስ ጣቢያውም ያለው የእሳት ማስጠንቀቂያ ደወል ተደወለ። ሞሪቶም ቪቲክ በቤን ላይ ያደረሰውን ጥቃት በመመልከት ከመኮንኖቹ እርዳታ ለማግኘት ጮኸ። ነገር ግን በቢሮ ውስጥ ፖሊሶች በተፈጠረው ጭስ ተጠምደዋል። ቪቲክም ገዳይ በሆነው ምቱ የቤንን አንገት በመምታት ለመተንፈስ እንዳይችል ካደረገው በኋላ የተደናገጠ አስመስሎ ውጭ ካሉ መኮንኖች እርዳታ መጠየቅ ጀመረ። ድዌይን እና ሚቼል የተባሉ ፖሊሶችም ከውስጥ ግርግሩን ሲሰሙ በፍጥነት ገቡና ቤን ወድቆ ለመተንፈስ ሲታገል አገኙት። ነገር ግን ሞሪቶ የሆነውን እንዳለ ተመልክቶ ስለነበረ ቪቲክን የገደለው በማለት ይጮሃል። ማንም ግን የሱን ነገር ከቁብ አልቆጠረውም። ድዌይንም በቪቲክ ክፍል ውስጥ ወድቆ ያለውን ቤንን ለማየት ክፍሉን ከፍቶ ሲገባ በቪቲክ ወጥመድ ውስጥ ይወድቃል። ሞሪቶ እንደጠረጠረውም ቪቲክ ጠበቃውን ድዌይንን ማጅራቱን በመምታት ራሱን እንዲስት ካደረገው በኋላ ሽጉጡን በመውሰድ ወደ ሞሪቶ መተኮስ ጀመረ። እንደ ዕድል ሆኖ ሞሪቶ ጥይቶችን በፍጥነት በመሸሽ አልጋ ስር በመግባት ራሱን ተከላከለ። ሊተዋ ያልፈለገው ቪቲክም የክፍሉን ቁልፍ ከድዌይን በመውሰድ የሞሪቶን ክፍል ለመክፈት ይሄዳል። ነገር ግን በዚህ ሰዓት ያንግ የተባለችው ፖሊስ በመምጣት ቪቲክ ላይ ሽጉጥ ደቀነችበት። በዚያን ጊዜም ቪቲክ መታገል ስላልቻለ ያንግ በካቴና አስራው አንድ ክፍል ላይ ቆለፈችበት። ከዚያም ያንግ ራሱን ስቶ ወዳለው ድዌይን በችኮላ በመሄድ ከወደቀበት ተነሳችው። እሱም እንደ ዕድል ሆኖ ብዙም አልተጎዳም ነበር። በመቀጠልም ያንግ ሁኔታው እየተባባሰበት የመጣውን ቤንን ወደ ሕክምና ለመውሰድ ከሌላ ፖሊስ እርዳታ በመጠየቅ ከቦታው አስወጡት። ወደ ሕክምና ክፍል እንደደረሰም ያንግ ቤን በኃይል በመመታቱ ጉሮሮ መተንፈስ እንደማይችል አስተዋለች። በዚያም ጉሮሮ ላይ ቀዳዳ ለመፍጠር ትሞክራለች። እናም የሕክምና ባለሙያዎች እስኪመጡ ድረስ ጊዜያዊ ኦክሲጅን በቀዳዳው በኩል አስገባችለት። በዚሁ ጊዜም ሁበር የሚባል ፖሊስ ከእስር ቤት ከነበረው ከቪቲክ ጋር ግንኙነት ካለው ሰው ጋር በሚስጥር ሲገናኝ ያስመለክተናል። ይህ በእንዲህ እንዳለ ኪምብል የተባለ ሌላ መኮንን ደግሞ የቪቲክን ማንነት በጥልቀት መመልከት ይጀምራል። እናም ፕሮፌሽናል ቅጥር ነፍሰ ገዳይ እንደሆነ ደረሰበት። ኪምብል ስለ ቪቲክ መረጃ መሰብሰቡን እየቀጠለ ሳለም ሌላ አንቶኒ ስለተባለ ነፍሰ ገዳይ ዝርዝር መረጃ ይመለከታል። መረጃውን በመመልከት ላይ ተጠምዶ ሳለም አንቶኒ ከልደት ፊኛዎች ጋር ተላላኪ በመምሰል በድንገት ፖሊስ ጣቢያ ከተፍ ይላል።
ጊምብልም የአንቶኒን ፊት በኮምፒውተሩ ላይ ካለው መረጃ ጋር እንደሚመሳሰል አስተዋለ። ነገር ግን ከመናገሩ በፊት አንቶኒ ሽጉጡን መዞ ግንባሩን ብሎ ገደለው። ብዙም ሳይቆይ ቤንን ወደ ሆስፒታል የሚወስዱት የሕክምና መኮንኖች በስተመጨረሻም ወደ ቦታው ደረሱ። አንቶኒም ፖሊስ በመምሰል ሁለቱን የሕክምና መኮንኖች ጊምብልንም ጭምር እንዲመረመሩ አዘዛቸው። ጥበቃዎቹ ከአካባቢው ሲሄዱም አጋጣሚውን ተጠቅሞ አንቶኒ ሁለቱንም ገደላቸው። መሬት ላይ የወደቀውን ጓደኛውንም የተመለከተው ሌላኛው ፖሊስ አንቶኒን ስለተፈጠረው ነገር መጠየቅ ጀመረ። ነገር ግን አንቶኒ እብደቱ እንደቀጠለ ነው። ምንም ማብራሪያ ሳይሰጠውም ወዲያው ፖሊሱን ተኩሶ ገደለው። ከትንሽ ቆይታ በኋላም የጥይቱን ድምፅ የሰማችው ያንግ እየሆነ ያለውን ለመመልከት ወደ ውጭ ወጣች። አንቶኒም በዚህ ሰዓት በፍጥነት መሳሪያውን አወጡ ያንግ ላይ ጥይቶችን ማርከፍከፍ ጀመረ። ከአንቶኒ ጥቃት ለመሸሽም ያንግ በፍጥነት ወደ ሌላ ክፍል ገባች። በሕክምና ክፍል ውስጥ የነበረው ሁበር ደግሞ የተኩስ ድምፅ ሰምቶ አንቶኒ እዚህ መምጣቱን ተረዳ። ይህንን ድል በመጠቀምም የሕክምና እርዳታ እየጠበቀ የነበረው ዱዌንን እዛው ባለበት ጨረሰው። በሚገርም ሁኔታም ሁበር ተቀናቃኛቸው ቪዲክን በማጥፋትና ከአንቶኒ ጋር በመሆን ሞሪቶን በመግደል ከቀጠራቸው ሰው ክፍያ ለማግኘት ተስማምቶ ነበሩ። በመቀጠልም ሁበር ቤን ወደተኛበት የሕክምና ክፍል በመግባት ለተመለከተው ነገር እንዳለ ምስክር እንዳይሆን እዛው ገደለው። ወደ ያንግ ስንመለስ ደግሞ አንቶኒ አሁንም ጥይት ማንዘቡን አላቆም ስላለ ራሷን ከነፍሰ ገዳዮች ጥቃት ለመከላከል ከጥይት መከላከያ መስታወት ወደ ተሰራው ክፍል በመግባት የክፍሉን መግቢያ ኮድ ቀየረች። አዲስ ኮድ በተሳካ ሁኔታ ከቀየረች በኋላም በብረትና በጥይት መከላከያ መስታወት ወደ ተሰራው ዋና ክፍል ገባች። ነገር ግን በድንገት አንድ ጥይት ሆዷ ላይ አግኝቷት ነበር። ከበሩ ውጭም አንቶኒ ወደ ክፍሉ እንዴት እንደሚገባ ግራ ተጋብቶ መግቢያ ማሰስ ጀመረ። በመስታወት በር ላይ የማይሆን ነገር እየሳለ እብደቱን ቀጠለ። ውስጥ ላይም እጁ በካቴና ታስሮ ያለውን ቪዲክንም መገናኘት ፈልጓል። አንቶኒም ወደ ክፍሉ መግባት ስላልቻለ ሌላ መንገድ ለማፈለግ ከቦታ ሄደ። ብዙም ሳይቆይ ሁበር መጥቶ በውጭ የነበረው ትርምስ እንዳበቃ በገዳዮቹ ጥቃትም ሁሉም ሰው እንደሞተና የተረፈው እሱ ብቻ እንደሆነ በመናገር በሩን እንዲከፍት አዲሱን ኮድ ያንግን ጠየቀ። ሁበርንም የተጠራጠረችው ያንግ አዲሱን ኮድ ከመናገር ተቆጠበች። ይህም ሁበርን በጣም አበሳጨው። ከዚያም የእስር ቤቱን ግድግዳ ለማፍረስ በማቀድ የፖሊስ ጣቢያውን አቀማመጥ ከአንቶኒ ጋር መመልከት ጀመሩ። ይህ በእንዲህ እንዳለ ያንግ ተቆጣ ከቪቲክ እና ሞሪቶ ጋር እዚህ ክፍል ውስጥ በመታሰሯ ተስፋ መቁረጥ ስሜት ተሰማት። ይህን ስሜቷን የተመለከተው ሞሪቶም ክፍሉን ለቆ እንደወጣ ቁስሏን ለማከም የሕክምና መሳሪያ እንደሚያመጣ በመናገር የእስር ቤቱን ቁልፍ እንድትሰጠው ለማሳመን ሞከረ። ቪቲክም ይህንን በመቃወም ያንግ ሞሪቶን እንዳታምነው በማስጠንቀቅ ከዚህ ከወጣ እሷን ጨምሮ ለሌሎች ደንታ ሳይኖረው እንደሚጨርሳቸው ገለጸ። ቪቲክም ከአንቶኒ ጋር የመጋፈጥ ችሎታ እንዳለው ገልጾ የክፍሉን ፓስወርድ ለሱ እንድትሰጠው ለማሳመን ሞከረ። ያንግም የቪቲክን ማብራሪያ በተሰማም ሞሪቶን የበለጠ አመነችው። እናም የካቴናውን ቁልፍ ወረወረችለት። ያንግም ክፍሉን ለቆ ከወጣ በኋላ ከአንቶኒ ጥቃት ለመከላከል ለሞሪቶ የጦር መሳሪያ ሰጠችው። ሞሪቶም አንቶኒ ውጭ እነሱን ለመግደል እየተጠባበቀ መሆኑን በመገንዘብ ቪቲክን ለመፍታት ከመመለሱ በፊት መጀመሪያ ከአንቶኒ ጋር እንደሚገናኝ ለቪቲክ ነገሩ። ከክፍሉ ውጭም ሁለት የፖሊስ አባላት ወደ ፖሊስ ጣቢያ ገብተው ቢሮአቸው ባዶ ሆኖ ሲያገኙ ተደናገጡ። የጥይት ተኩሶችን መሬት ላይ ተበትኗል እና አንቶኒም ግድግዳውን ከሚያፈርሱበት ቦታ ጩኸት ሰምተው ወደዚያ ሄዱ። እንደደረሱም ሁበር ግድግዳውን ሲያፈርስ አገኙት። ምን እየተፈጠረ እንዳለ ከመጠየቃቸው በፊትም አንቶኒ ጠመንጃውን መዞ የመጡትን ሁለቱም መኮንኖች ገደላቸው። ሁበርም በቤት የተረፈውን የስራ ባልደረባውን ሊጨርሰው ሲል ለያንግ የሕክምና መሳሪያ ለማምጣት ወጥቶ የነበረው ሞሪቶ ወደ ክፍሉ ገብቶ ሊሞት የነበረውን የሁበርን ባልደረባ በጥይት ገደለው። ሁበርና አንቶኒም ከሞሪቶ ያልተጠበቀ ጥቃት በፍጥነት መደበቅ ጀመሩ። ሁበርን በመደናገጥ የአንቶኒ ሽጉጥ ወርውሮ ሮጠ። ሞሪቶ መሳሪያውን ያዘው። በታሳሪዎቹ ክፍል ደግሞ ቪቲክ ሞሪቶ እንዳታለለው ስለተረዳ የከዚህ ቀደም ልምዱን ተጠቅሞ የእጅ ካቴናዎቹን ያለ ቁልፍ ከፈታቸው። ያንግንም የምትፈልገውን የሕክምና መሳሪያ ማግኘት ይችል ዘንድ የክፍሉን ፓስወርድ ጠየቃት። በተመሳሳይ ጊዜ ደግሞ ሞሪቶ ተደብቀው የነበሩትን አንቶኒና ሁበርን ማደኑን ቀጠለ። በሚገርም ሁኔታ ቪቲክ ከክፍሉ ወጥቶ ሁበርን የተደበቀበትን ቦታ አገኘው። በዚህ አጋጣሚም ከደበደበ በኋላ ደጋግሞ በመተኮስ ገደለው። አንቶኒም ይህንን ሲመለከት ከተደበቀበት ቦታ በመውጣት ቪቲክን ለማጥቃት መታገል ጀመረ። በዚህም ምክንያት በሁለቱ ነፍሰ ገዳዮች መካከል ጦርነት ተፈጠረ። ነገር ግን ቪቲክ ጥንካሬና ችሎታ ስለነበረው በመጨረሻም አንቶኒን ማሸነፍ ቻለ። በተመሳሳይ ጊዜ ሞሪቶ ሽጉጡን በእጁ እንደያዘ ወደ ክፍሉ ገባ። ቪቲክና ሞሪቶም እርስ በርስ መሳሪያ ተደቃቀኑ። ቪቲክን በመቀጠል አንቶኒ የሞሪቶን ሚስትና ልጆች እንደገደለ እንደሚያውቅ በመግለጽ ቪቲክ ሞሪቶን በድጋሚ ኢላማ አድርጎ ከመግደሉ በፊት አንቶኒን ራሱ በመግደል ለመበቀል እድሉን ሰጠው። ሞሪቶም በስጦታው ተስማማ። እናም ቪቲክ ከሄደ በኋላ የአንቶኒን ሕይወት በእጁ ጨረሰ።
በመቀጠልም ሞሪቶ ከቪቲክ የማምለጫ መንገድ ለማግኘት ፖሊስ ጣቢያውን ለማቃጠል ወሰነ። ነገር ግን ወደ ውጭ ሲሄድ እርቦ ስለነበረ ለመብላት ወደ ኩሽና ሄደ። ያንግም እዚያ ሆና የሚያደርገውን እየተመለከተች ነበር። እናም ሞሪቶ እሷን በመዋሸቱ እንዳሳዘናት በመግለጽ ነገሮች ወደ ሁከት ከመቀየራቸው በፊት ቁስሏን ለማከም የረዳት ቪቲክ እንደነበረ ነገረችው። በዚህም ያንግ ሽጉጧን አውጥታ ልትገለው ስትል ሞሪቶ በፍጥነት በጋዝ የተሞላውን ዕቃ ወደ እርሷ በመወርወር አፈነዳና መሳሪያን ለመታጠቅ ወደ ጦር መሳሪያው ክፍል ሄደ። ከዚያም በያንግ እና በሞሪቶ መካከል ጦርነት ተጀመረ። ነገር ግን ሞሪቶ በስተመጨረሻ በጥይት በመመታት መሬት ላይ ወደቀ። በዚህም ሰዓት ያንግ እስከ ወዲያኛው ልትጨርሰው ስትመጣ ዲና የተባለች ሙሰኛ መርማሪ ያንግ ላይ መተኮስ ጀመረች። ሆኖም ዲና ያንግን የበለጠ ከመጉዳቷ በፊት ቪቲክ ጣልቃ ገባና ያንግን ለማዳን ሙሰኛዋን ፖሊስ ገደላት። በስተመጨረሻም ቪቲክ ተልእኮን ለመጨረስ ሞሪቶን ተኩሶ በመግደል ከደንበኛው የሰረቃቸውን በርካታ ዕቃዎች ይዞ ከፖሊስ ጣቢያው ወጣ። በስተመጨረሻም ፊልሙ ቪቲክ ከፖሊስ ጣቢያው ሲሄድና ያንግ ደግሞ ቆስላ ከህንፃው ስትወጣ እያስመለከተን ይጠናቀቃል።